ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ፣ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛ፣ እንግሊዝኛ፣ ሂሳብንም ጨምሮ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል የምትፈልጉ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ቀለል ባለ ሁኔታ አማርኛ፣ እንግሊዝኛና ሂሳብን እያስተማርን እንገኛለን። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ አሊያም ደግሞ ማንበብ እየሞከራችሁ ነገር ግን መጻፍ ለምትቸገሩ በተለይ አንደኛን ከአራተኛ፣ ሶስተኛን ከስድስተኛ፣ ሁለተኛን ከሰባተኛ እየተመሳሰሉባችሁ በግልጽ መጻፍ ላቃታችሁ እህት ወንድሞቼ ቀለል ባለ ሁኔታ በሳምንት 5 ቀን እያስተማርኩ ነው የምገኘው። ስለዚህ እናንተም ይህንን ትምህርት የምትፈልጉ ከሆነና በአጭር ጊዜ መለወጥ የምትፈልጉ ከሆነ በቀጥታ መደወል በኢሞ፣ ዋትስአፕ፣ በቴሌግራም የምታናገሩኝ ይሆናል ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ዛሬ ደግሞ ይዤላችሁ የመጣሁት አጫጭር አረፍተ ነገሮችንና በውስጣቸው ትልልቅ መልእክት የሚያስተላልፉ አረፍተ ነገሮችን ማንበብ ይሆናል ማለት ነው። ስለዚህ በአጭር ጊዜ ብቻ ራሳችንን ለመለወጥ የሚጠቅሙ አጫጭር አረፍተ ነገሮች እናያለን። እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። አንደኛ ሞትን በጣም አትፍራ። ሞትን በጣም አትፍራ። ጎደሎ ሕይወትን ግን ፍራ። ሞትን በጣም አትፍራ፣ ጎደሎ ሕይወትን ግን ፍራ። ምን ማለት ነው? ብዙዎቻችን ሞትን ነው የምንፈራው። ነገር ግን ከሞት በፊት ጎደሎ ሕይወትን መፍራት መቻል አለብን። የሚያስጠላው በጣም ከባዱም በሕይወታችን ላይ የሚያመጣው ምስቅልቅል እንጂ ሞት እኮ ማንኛውም ሰው የሚሞተውን ሞት ነው የሚሆነው። ምክንያቱም በዚህ ምድር ላይ ስንኖር ጊዜያዊ ኑሮ እንጂ ዘላለማዊ ሕይወትን አንኖርም አይደለ? ሁላችንም የምናውቀው ነው። ይሄ የማንኛውም ሰው እውነታ ስለሆነ ምናልባት በዚህ ምድር ላይ የምንቆየው ጊዜያዊ ነው እንጂ ዘላለማዊ ቤታችን አይደለም እና ሞትን መፍራት የለብንም። ነገር ግን ከመሞታችን በፊት ብዙ መልካም ስራዎች መስራት መቻል እንዳለብን የቤት ስራ ሊኖረን ይገባል። የቤት ስራችን ማከናወን ካልቻልን ነገ ዘላለማዊ ሕይወትን ለማግኘት በሚኖረን ረጅም መንገድ ላይ ውጤታማ ሳንሆን እንቀራለን ማለት ነው። ስለዚህ ሞትን በጣም አትፍራ፣ ጎደሎ ሕይወትን ግን ፍራ። ሁለተኛ ሐሳብህ ግራ ሊያጋባህ ይችላል። ህሊናህ ግን በፍጹም አይዋሽህም። ምን ይላል? ሐሳብህ ግራ ሊያጋባህ ይችላል። ህሊናህ ግን በፍጹም አይዋሽም። ህሊና ሁሌም እውነትን ተከትሎ ነው የሚንቀሳቀስ። ሐሳባችን እንደ ሁኔታው ሊቀየር ይችላል። የምናስባቸው ሐሳቦች ሁሉ የተለያዩ ናቸው። ጥሩም ሊያስብ ይችላል አእምሯችን፣ መጥፎም ሊያስብ ይችላል። በጣም ብዙ የተለያየ ሐሳብ በአእምሯችን ላይ ይመላለሳል። ነገር ግን ህሊናችን ግን ሊዋሸን አይችልም። ስለዚህ ሐሳብህ ግራ ሊያጋባህ ይችላል፣ እውነት ነው። ህሊና ግን በፍጹም አይዋሽም። ስለዚህ ለምን ይሄንን አሰብነ ብለን ሳይሆን ከህሊናችን የምናገኘው እውነት ምንም
የውሸት ውጤት እንዳልሆነ ማወቅ መቻል አለብን ማለት ነው። ሶስተኛ በጣም ምርጥ የምትላቸው ቀናቶች ለማየት በጣም መጥፎ የሚባሉ በጣም መጥፎ ቀናቶችን ማለፍ ይኖርብሃል። በጣም ምርጥ የሚባሉ ቀናቶችን ለመድረስ በጣም መጥፎ የሚባሉ ቀናቶችን ማሳለፍ ይጠበቅብሃል። ይህ ማለት ምንድነው? ብዙዎቻችን አንድ ነገር በተደላደለ ህይወት ላይ ብቻ ሆነን መድረስ እንፈልጋለን። ስኬት ሊሆን ይችላል። የሆነ ነገር ለማግኘት ብቻ በተደላደለ መንገድ ሂደን ማግኘት እንፈልጋለን። ግን ይሄ አይሆንም። በጣም ምርጥ የሆኑ ቀናቶችን የምናፍቃቸው ቀናቶችን በመጥፎ ቀናቶች ማለፍ መቻል አለብን። መጥፎ ቀናቶችን ስናልፍ ነው ጥሩ ቀናቶችን ልናገኝ የምንችለው። ከዛ ውጭ ግን ማንኛውም ሰው በተደላደለ ህይወት ሁሉን ነገር ሊያገኝ አይችልም። ስለዚህ በጣም ምርጥ የምትላቸውን ቀናቶችን ለማየት መጥፎ ቀናቶችን ማለፍ ይኖርብሃል። አንዳንዴ አይታችሁ ከሆነ ከገደል አፋፍ ወይም ከባህር ማዶ የሆነ ለምለም ሳር ታያላችሁ አይደል? ያንን ነገር ለማግኘት የግድ ባህሩን መሻገር አለብን አይደል? ያንን ለምለም ሳር ወይም ጨፌ ለማግኘት ባህሩን በምንም ይሁን በጀልባም ይሁን በእግራችንም ይሁን ዋይተንም ይሁን ማለፍ መቻል አለብን። ከዛ ውጭ ግን ያን የሚያምር ለምለም ሳር እንዲሁ በቀላሉ ማምጣት አንችልም አይደለ? ስለዚህ ምን ለማለት ፈልጌ ነው? ያንን በጣም የሚያስደስታችሁ ወይም የሚያምራችሁን ነገር ለማግኘት በውስጡ ብዙ ውጣ ውረዶችን ታሳልፋላችሁ። ብዙ ውጣ ውረዶችን። አንድ ሰው ስኬት ላይ ለመድረስ ብዙ ውድቀቶችን ያስተናግዳል። ውድቀት አንዱ የስኬት አካል ነው። ምክንያቱም ብዙዎችን ስኬታማ ሰዎችን ብንጠይቃቸው ከጀርባቸው ያሳለፉት ብዙ ውጣ ውረዶች አሉ። ብዙ ውድቀቶችም አሉ። አንድ ሰው ስኬታማ ሲሆን ዝም ብሎ እንዲሁ በአየር ላይ ዘሎ የሆነ ሰው የለም። ብዙ ውድቀቶችን አስተናግዶ ስኬት ቦታ ላይ የደረሰ እንጂ። ስለዚህ ልክ እንደዛ ሁሉ ያንን የሚያምር ጨፌ ወይም ሳር ለማግኘት የግድ ባህሩን መሻገር አለብን። ባህሩ አንድ ውጣ ውረድ ወይም የውድቀት ምልክት ነው። ነገር ግን ወድቀን ወይም ገና በአእምሯችን ያንን ባህር ስናየው ፈርተን ያንን ሳር ማናመጣው ከሆነ እኛ ከስኬት ላይ ልንደርስ አንችልም። ለምን? ፈተናዎችን መጋፈጥ አልቻልንማ። ስለዚህ ማንም ሰው አንድን ነገር ለማግኘት መጀመሪያ ምን ማድረግ አለበት? በውስጡ ከዛ መንገድ ለመድረስ በውስጡ ያሉ መሰናክሎችን አልፎ ትክክለኛው መንገድ ማግኘት መቻል አለበት ማለት ነው። እሺ፣ አራተኛ ወይ ምራይ ለማለት ነው። እቺ ምን ስድስተኛ አድርጓት። ወይ ምራይ ወይ ተከተለኝ፣ አለበለዚያ መንገዴን ልቀቅ። ወይ ምራይ ወይ ተከተለኝ፣ አለበለዚያ መንገዴን ልቀቅ። እቺ ልታስተናግደው የምትችለው ይህን ብቻ ነው። ወይ አንድ ሰው እንዲመራ ትፈልጋለህ፣ ወይ እንዲከተል ትፈልጋለህ። አለያ ግን መንገድ ላይ ቆሞ እንዲጠብቅህ አትፈልግም። ይሄ ማንኛውም ሰው እውነታ ነው። ወይ መሪያችን መከተል አለብን ወይ እኛ መሪ ሆነን መሄድ አለብን እንጂ መሀል ላይ ሆኖ የሚያደናቅፋትን ሰው ይቻላል መቼም ብለን አትወድም ማለት ነው። ሁላችንም መሀል ላይ ሊያደናቅፍን የሚችለውን ነገር እንደማንወድ ሁሉ ወይ ምራኝ ወይ ተከተለኝ አለበለዚያ መንገዴ ላይ ቆመህ ግራ አታጋባኝ ማለት ነው። ወይም መንገዴን ልቀቅ ማለት ይሄ ነው። የመጨረሻ በቀልን አትፈልግ፣ ምክንያቱም የበሰበሱ ፍሬዎች በራሳቸው ይወድቃሉና። በቀልን አትፈልግ፣ ምክንያቱም የበሰበሱ ፍሬዎች በራሳቸው ይወድቃሉና። እኛ በቀልን የምንፈልግ ከሆነ ያንን ሰው ሳንበቀለው በራሳችን በቀል ራሳችን ወድቃለን።
በራሳችን ባጠመድነው ወጥመድ እንገባለን። በራሳችን መጥፎ ስራ እኛ እንወድቅበታለን። ልብ በሉ። አብዛኞቻችሁ አይታችሁት ከሆነ ለሰው መጥፎ የተመኘ ሰው እሱ ባጠመደው ለዛ ሰው ባጠመደው ወጥመድ ተይዞ ሲሰቃይ ታዩታላችሁ። ለምን ይመስላችኋል? በቀል የሚጎዳን ራሳችን፣ በቀል የሚያበላሸው የኛን ስራ ነው። በቀል የኛን ጊዜ ነው የሚወስደው። ያ የምንበቀለው ሰው እኮ አያውቅም እንደምንበቀል። አብዛኞቻችን አያውቁም። እሱን ለመበቀል የምናጠፋውን ጊዜ አስቡት። እሱን ለመበቀል የምናጠፋውን ገንዘብ አስቡት። እሱን ለመበቀል የምናጠፋውን ብዙ ነገር አስቡት። ስለዚህ በዛን ሰዓት ውድቀቱ ለሱ ሳይሆን ለኛ ነው። ስለዚህ በቀል የሚባለው ነገር ለሁላችንም እንደማይጠቅም ግልጽ ነው። ስለዚህ በቀልን አትፈልጉ። ምክንያቱም የበሰበሱ ፍሬዎች በራሳቸው ይወድቃሉና። አሁን አይታችሁ ከሆነ የበሰበሱ ፍሬዎች የማንኛውም ፍሬ ይሁን የማንኛውም አትክልት ፍሬ ይሁን የበሰበሰ ፍሬ ሰው ሳይነካው ማለት የሚወድቀው በራሱ ጊዜ በንፋስ ሊሆን ይችላል፣ ወፎች ሲነኩት ሊሆን ይችላል። በሆነ ውዝዋዜ ብቻ ከዛፎች ላይ እየወደቀ ይቦርቃል ወይም ይበላሻል አይደለ? ስለዚህ በቀልም እንደዛ ነው። ማንም ሳይነካን ራስ በራሳችን እኛው ከዛው በሰራነው ወይም ባጠመድነው ወጥመድ ተጠልፈን እንወድቃለን ማለት ነው። በቀል ማለት እሱ ነው። ቤተሰብ ዛሬ ያየናቸው አጫጭር አረፍተ ነገሮችን ማንበብና መጻፍ በቀላል ሁኔታ በአጭር ጊዜ እንዴት አድርገን ማንበብና መጻፍ እንችላለን። አማርኛን አቀላጥፎ መጻፍና ማንበብ እንደዚህ ቀላል ነው ወይስ ክንል ድረስ የሚሰማን አሪፍ የሆኑና አስተማሪ የሆኑ ጥቅሶችን አንብበንላችኋል ወይም ተምረናል። እናንተም ይህ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ አማርኛን በሳምንት 5 ቀን ከሰኞ እስከ ዓርብ ከፊደላት ጀምሮ እስከ የትኛውም ደረጃ ያላችሁን እያስተማርን እንገኛለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ በኦንላይን ትምህርቱን እያስተማርን ነው የምንገኘው። እናንተም ፍላጎታችሁና ወዳችሁና ፈቅዳችሁ ከመጣችሁ በአጭር ጊዜ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። መልካም ጊዜ ይሆንላችሁ።